ይሄውልህ ጀግናው፣ በአሁኑ ሰዓት አብራ ያለችው ሴት የምታሳየውን ግልጽነት፣ እምነትና የማይበቃ ትዕግስት እንደ ተራ ነገር ወይም ደግሞ እንደ ሞኝነት ቆጥረህ ችላ ያልከው አሁን ባለበት ሁኔታ ትልቅ ስህተት እየሰራ እንደሆነ ታውቃለህ። ብዙ ጊዜ ወንዶች አንዲት ሴት ሙሉ ማንነቷን አሳልፋ ስትሰጥና የህይወቷን ቁልፍ ስታስረክብ ነገሩን በቀላሉ የመመልከት ችግር አለባቸው። ነገር ግን ሴት ልጅ በተፈጥሯ እጅግ ተጠራጣሪ ብትሆንም የእውነት ስታፈቅር ግን ያንን ጥርጣሬዋን ጥላ የህይወቷን የወደፊት ካርታ ባንተ እጅ ላይ ታስቀምጣለች ማለት ነው። ታዲያ በዛሬው ቪዲዮ የመጨረሻውን ውሳኔ ከመወሰን በፊት ከአንዲት እውነተኛ አፍቃሪ ሴት የምታገኛቸውንና በፍጹም ልታጣቸው የማይገቡ አንዲት ሴት ላፈቀረችው ወንድ ብቻ የምታሳያቸውን 5 ነገሮችን በዝርዝር እነግርሃለሁ ማለት ነው። እነዚህን ምልክቶች በአሁኑ ሰዓት በተደጋጋሚ እየተመለከት ከሆነ ያቺ ሴት ላንተ ካላት ጥልቅ ፍቅር የተነሳ የምታደርጋቸው ነገሮች መሆኑን ተረድተ ትክክለኛውን ክብር ልትሰጣት ይገባል ማለት ነው። እንደተለመደው ይሄንን ቪዲዮ በትኩረት መከታተል ስለሚያስፈልግ ስክሪፕቶና ወረቀትን አዘጋጅተህ አጤሬራን እየጻፍክ እስከ መጨረሻው ትከታተለኛለህ ማለት ነው። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግና ሐሳብህን ደግሞ በኮሜንት መስጫው ላይ መጻፍ እንዳይረሳ። ዳይ በቀጥታ ወደ ቪዲዮ እናመራለን። እንግዲህ የእውነት ያፈቀረች ሴት ላንተ ብቻ ከምትሰጣቸው ነገሮች መካከል አስቀድመን የምናነሳው እውነተኛ የሆነ እሷነቷን ነው። ምን መሰለ፣ ብዙ ጊዜ ሰዎችን ስንቀርብ ደካማ ጎናችንን፣ እንከናችንና ጎዶሏችንን ለማሳየት ወደ ኋላ እንላለን። ይሄ ተፈጥሯዊ ነገር። ሚስጥራችንን መናገርም አንፈልግ። በደንብ እስክንግባባ፣ በደንብ እስክንታወቅ የምንቆይባቸው ጊዜያትም አሉ። የእውነት የወደደች ያፈቀረች ሴት ግን በቃ ትላንቷንም ነገዋንም ዛሬዋንም ላንተ የምትሰጥ ናት። ትላንት ውስጥ የነበሩ ስህተቶቿን ያሳለፈችውን ህይወት ምንም አትደብቅ። እንደዚህ ሆኜ፣ እንደዚህ ተፈጥሮ፣ እንደዚህ አድርጌ ሁሉንም ነገር ነው የምትነግር። ትላንቷን በመናገር ዛሬዋን ደግሞ ካንተ ጋር አብራ በመሆን ነገ ደግሞ ካንተ ጋር በማቀድ እንደዚህ እንሆናለን፣ እንደዚህ እናደርጋለን እያለች በእሷ ዙሪያ ሁሉንም ነገር እንድታቅ ታደርጋለች። ስለዚህ ሙሉ ራሷን እውነተኛ ማንነቷን ትሰጣለች ማለት ነው። ያለፈ ህይወቷን ትነግራለች። አሁን አብራሃት ያለበትንም ስሜት ትነግራለች። ሁሉን ነገር ግልጽ ታደርግልሃለች። ህይወቷ ውስጥ ምን እየተካሄደ እንደሆነ ምንም የሚቀራት ነገር አይኖር። እንደ ሰው እንከን ይኖራታል፣ ጉድለት ይኖርባታል፣ የሚያበሳጩ ነገሮችም ይኖሩባታል። አሁን ብዙ ጊዜ የምናየው ዴት ላይ ቆንጆ ቀሚስ ለብሶ ሄዶ ምግብ በልቶ መመለስ ምናምን አይደለም። መብላት ካለባት ትበላለች፣ ማድረግ ያለባትን ነገር ታደርጋለች። ይሄ ፊልም የሚመስል ኑሮ አይደለም። ይሄ እውነተኛ ህይወት ላይ የምናገኘው እውነተኛ ማንነቷን ገልጣ ላንተ የምታሳይበት ነው። ያ ደግሞ የእውነተኛ ፍቅር መገለጫ ስለሆነ ራሷን ትሰጣለች ማለት ነው። ስለዚህ ይህን ነገር አብራህ ያለችው ሴት ላይ የተመለከትክ ከሆነ ላንተ ስላላት ቦታ በእርግጠኝነት ማወቅና መረዳት ትችላለህ ማለት ነው። ሁለተኛው ከልቧ የወደደች ሴት ላንተ ብቻ የምትሰጠው ነገር ደግሞ ሙሉ ለሙሉ ጥርጣሬ የሌለበት ታማኝነት ነው። እውነትን ለመናገር ሴት ልጅ በተፈጥሯ በጣም ተጠራጣሪ ናት። ነገር ግን ፍቅር ውስጥ ስትገባ፣ የእውነት ስታፈቅር ይህን ጥርጣሬዋን ትታ ሙሉ በሙሉ ታምናለች። ብዙ ነገሯን ትነግራለች። ሚስጥሮቿን፣ ስጋቶቿን፣ ፍርሃቶቿን፣ ያሳለፈችውን መንገድ፣ የመጣችበትን መንገድ፣ ወደፊት የምታስበውን፣ የምትፈልገው ሁሉንም ነገር ነው የምትነግር። ይህን ደግሞ የምታደርገው ስለምታምን ነው። ይሄ እምነቷን ደግሞ ባለማወቅ ወይም በቀላሉ የምትሸወድ ሆና ምናምን አይደለም። በቃ ስለወደደች ነው። በአንተ ፍቅር ውስጥ ስላለች ነው። ያሸነፋት ትልቅ ኃይል ስላለ ነው። ሴት ልጅ በጣም ጠንቃቃ ናት። ብዙ ነገሮችን ትጠራጠራለች። ፍቅር ውስጥ ካልሆነች ብዙ ነገሮች ግልጽ ብለው የሚታዩት በጣም ጠርጣራ ስለሆነች ነው። ነገር ግን ፍቅር ውስጥ ስትገባ ይሄ ጥርጣሬዋ፣ ይሄ ነገሮችን የምታይበት አይን ይለወጥና በፍቅር አይን ስታይ ታምናለች። በዙሪያ ያሉ ሰዎችን ሁሉ አሳልፋ ትሰጣለች። ስለነሱ ታወራለች፣ ስለነሱ ትነግራለች። ምንም የምትደብቅ ነገር የለም። እንዲያውም አትንገሪው ተብሎ የተነገራትን ነገር በሙሉ መታ ትነግራለች። የዚህን ያክል ነው አንተ ጋር ግልጽ የምትሆንል። የዚህን ያህል ትታመንብሃለች። የዚህን ያህልም ትደገፋለች። ታዲያ አብራህ ያለችው ሴት እንደዚህ የምታደርግ ከሆነ ያን ነገር በፍጹም ሞኝነት አድርገ ማሰብ የለብም። ያንን ያደረገችው ስለወደደች ብቻ ነው። በተቃራኒው ከእንደዚህ አይነት ስሜት ብትወጣ፣ ምናልባትም አንተ ያደረግከው ነገር ወይም ደግሞ ለዚህ ምላሽ የሰጠበት መንገድ ጥሩ ካልሆነ ከእንደዚህ አይነት ስሜት ስትወጣ ፍጹም የተቀየረችና ሌላ አይነት ሰው ነው የምትሆነው። እስኪገርም ድረስ ትቀየርብሃለች። ሴት ልጅ ቅድም እንዳልኩ የምትሆነው ሁሉን ነገሯን የምትሰጥ ከወደደችና ከወደደች ብቻ ነው ማለት ነው።
በሶስተኛነት የምንመለከተው ሴት ልጅ ላፈቀረችው ወንድ ብቻ የምትሰጠው ነገር የማይበቃ ትዕግስት ነው። ካንተ ጋር ስትሆን ብዙ ትዕግስት ይኖራታል። ይሄ ማለት ግን ሴት ልጅ እንዲሁ በተፈጥሯ ትዕግስተኛ ስለሆነች ብቻ አይደለም። የፍቅር ስሜት ውስጥ ስትሆን ሴት ልጅ ለወደደችው ወንድ በጣም ትዕግስተኛ ናት፣ በጣም ታጋሽ ናት። የሆነ ነገር ሊኖርብህ ይችላል። ያንን እስክታስተካክል ሁሌም ከጎን ሆና ታግዛለች። ይለወጣል የሚል ተስፋ ይኖራታል። በጣም ታጋሽ ናት። ትዕግስቷም ደግሞ ጥግ ድረስ ነው። የምንሰማቸው አንዳንድ የፍቅር ታሪኮችም ትዳር ላይ ያሉ ታሪኮችም የሚያሳዩት ይሄንን ነው። በቃ ሴት ልጅ ከወደደች ትዕግስቷን ትሰጣለች። ይሄ ዝም ብለን ለማንም የምንለው አይነት ትዕግስት አይደለም። በቃ ጥግ ድረስ የሆነ ጽንፍ የወጣ ትዕግስት ማለት ነው። እንደዚህ ይቻላል ወይ እንደዚህም ይደረጋል ወይ በሚባል መጠን ትዕግስቷ ሰፊና ትልቅ ይሆናል። ውስጧ ያለው የፍቅር ስሜት በራሱ ይህንን ላንተ እንድትሰጥ ያስገድዳታል። ስለዚህ አንተ ጋር ታጋሽ ትሆናለች። ነገሮችን እንዳላየ ስታልፍ ነገ ይለወጣል፣ ነገ ይስተካከላል፣ ነገ እንዲሆናል ብላ በተስፋ ትጠብቃለች። ታዲያ እዚህ ጋር መጠንቀቅ ያለብህ ነገር ይህንን ሁሉ የምታደርገው መሄጃ ስላጣችና የሚፈልጋት ሰው ስለሌለ አይደለም። እንደዛ የምታስብ ከሆነ በጣም ተሳስተሃል። ያንን ያደረገችው ስለወደደች ብቻ ነው። ይህንንም እውነት በዚህ ልክ ብትረዳው ብዙ ነገሮች ይስተካከላሉ። አንዳንድ ጊዜ ብዙ ወንዶች የሚደረግላቸውን ነገር ከምን እንደሆነ በተለየ ሁኔታ ስለማይረዱ የተሳሳተ ነገር ውስጥ ይገባሉ። በቃ ስለወደደችን ያንን የምታደርገው። ስለዚህ በዛ መልኩ መረዳትና ትሪት ማድረግ ያስፈልጋል ማለት ነው። ኢቭን ያላችሁን ነገር የማትፈልገው ከሆነ ወይም ደግሞ የማይሆን ከሆነም መቁረጥ ነው እንጂ አላስፈላጊ ጉዳት ውስጥ መክተት በኋላም ወደ አንተ የሚመጣ ነገር ነው ተመልሶ የሚሆንብህ። እንደ ሰው የሰራነው በደል፣ የሰራነው ግፍ፣ ያስለቀስነው እንባ መልሶ ወደኛ መምጣቱ የማይቀር ነው። የዘራነውን እናጭዳለንና በተቻላችሁ መጠን በፍቅር ግንኙነት ውስጥ ሰዎች የሚያደርጉላችሁን ነገር በፍጹም እንደ ተራ መመልከት የለባችሁ። ይሄ ስሜት ነው። የስሜት መጎዳት ደግሞ በጣም ከባድ ነው። ሴት ልጅ በእናንተ ምክንያት ማልቀስ የለባትም። እሷ የምታደርግላችሁ ነገሮች ውስጥ እነዚህ ነገሮች ከተመለከታችሁ ከፍቅር የመነጩ ናቸው። ስለዚህ ምላሻችሁም በዛ መንገድ መሆን መቻል አለበት ማለት ነው። በፍጹም የእንባዋ ምክንያት እንዳትሆኑ። በአራተኛነት የምንመለከተው ደግሞ የህይወቷን ቁልፍና የወደፊቷን ካርታ ትሰጣለች የሚለው። ይሄ እንግዲህ በጣም ወሳኝ ነገር ነው። የህይወት ቁልፍ ማለት ስንኖር የሚያስደስቱን ነገሮች፣ የሚያስከፉን ነገሮች፣ ዋጋ የምንሰጣቸው ነገሮች፣ በህይወታችን እንዲሆኑልን የምንፈልጋቸው ነገሮችን ሼር ማድረግ። ይህም ሲባል ህይወቷን ላንተ አሳልፎ የመስጠት ያክል። እውነት ለመናገር ፍቅር ውስጥ ያለች ሴት እንደዛ ነው የምታደርገው። ሙሉ ነገሯን በአንተ ዙሪያ እስኪመስል ድረስ አንተን ፐርፌክት አድርጋ ታያለች። አንተ የማትችለው የማታቀው ነገር አለ ብላ በፍጹም አታምንም። የህይወቷን ካርታ ትሰጣለች። የወደፊቷን በአንተ እጅ ላይ ታደርገዋለች። ትታመንብሃለች፣ ትደገፍብሃለች። ምንም ቢመጣ ካንተ ጋር ነው መሆኑ ብላ እምነት ትሰጣለች። የወደፊት ካርታዋ ማለት መዳረሻዋ መሆን የምትፈልገውን ማድረግ የምትፈልገውን ነገር በሙሉ ላንተ ትሰጣለች። ይሄ ሁሉ ነገር አንተ ጋር ይቀመጥ፣ ካንተ ጋር ይሁን፣ የኔ ህይወት ባለህበት ይዘው ሂድ፣ ባለህበትም ይዘህኝ ሂድ፣ ባለህበት አብሬሃለሁ የሚል አይነት ትልቅ እምነትን ነው ባንተ ላይ የምትጥለው። ስለዚህ የወደፊቷን ካርታ ትሰጣለች ማለት እንግዲህ ይሄ ነው። እናም የእውነት ፍቅር ውስጥ ያለች ሴት እነዚህን ነገሮች ታደርጋለች። አምስተኛውና የመጨረሻው ሴት ልጅ ላፈቀረችው ወንድ ብቻ የምታደርገው ነገር ደግሞ የማይቀለበስ ድጋፍና ርህራሄ ነው። የወደደች ሴት ከጎን ትቆማለች። በማንኛውም ሁኔታ ውስጥ ከጎን ናት። ህይወት ውስጥ ምንም ይፈጠር ምን እሷ ሁሌም አለች። ወደክም፣ ተነሳህም፣ አገኘህም፣ አጣህም፣ ከፋልክም፣ ዝቃልክም እሷ ሁሌም ካንተ ጎን ናት። አዘኔቷ፣ ርህራሄዋ፣ ላንተ ያላት ነገር የሆነ ችግር ውስጥ ስላለህ ብቻ አይደለም። በቃ ሴት ልጅ ስትወድ እንዲሁ ታዝንላለች፣ ስላንተ አብዝታ ታስባለች። የእናት አይነት ባህሪ አላት። እናት ለልጇ ምንም ነገር እንደምትሆነው ሁሉ እችም ሴት ላንተ እንደዛው ለመሆን ዝግጁ ትሆናለች። ካፈቀረችህ የማያቋርጥ ድጋፍና ርህራሄን ታሳያለች። ይህንን የምታሳየው እንግዲህ ቅድም እንዳነሳነው ስለወደደችና ስላፈቀረች ብቻ ነው። ብዙ ጊዜ ይህንን ባህሪ የምታገኙት ያፈቀረች ሴት ጋር ብቻ ነው። ከዚያ ውጪ ሴት ልጅ በጣም ተጠራጣሪ ናት፣ በጣም ጠያቂ ናት፣ ብዙ ነገሮችንም ታያለች። ይሄ የሚሆነው ግን ፍቅር እስኪይዛት ድረስ ነው። አንዴ ሴት ልጅ ፍቅር ከያዛት በኋላ ነገሩ የዚህ ሁሉ ተገላቢጦሽ ነው የሚሆነው። ካንተ ጎን ነው የምትሆነው። ምንም ይፈጠር ምን ማንንም አታዳምጥም። ካንተ ጎን ብቻ ትቆማለች፣ ትደግፋለች፣ ታበረታታለች ማለት ነው። እንግዲህ
ከላይ ያነሳናቸው 5 የተመረጡ ወሳኝ ነገሮች አንዲት ሴት በፍቅር ውስጥ ስትገባ ወይም ደግሞ ላፈቀረችው ወንድ ብቻ የምታሳያቸው የምትሰጣቸው ነገሮች ናቸው ማለት ነው። ስለዚህ አሁን አብራህ ያለችው ሴት ከነዚህ 5 ምልክቶች መካከል 5ቱም ወይም ደግሞ አብዛኞቹን እየተመለከትክባት ከሆነ ያቺ ሴት ያንን የምታደርገው መሄጃ ስላጣችና ፈላጊ ስላጣች ሳይሆን ከልቧ ስለምትወድና ስለምታፈቅር ነው ማለት ነው። ይህንንም በሚገባ ተረድተህ ለሷ የምትሰጠው ምላሽ ከዛ ጋር የሚመጣጠን መሆን ይኖርበታል ማለት ነው። እንግዲህ የዛሬው ሴት ልጅ ላፈቀረችው ወንድ ብቻ የምታሳያቸው 5 ምልክቶች የተሰኘው መሰናዷችን እስካሁን የተከታተላችሁትን ይመስል ነበር። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ መሰናዶችን ይዘን ዳግም ተመልሰን የምንገናኝ ይሆናል። እስከዛው ቻናሉን ሰብስክራይብ በማድረግ አብሮነታችሁ እንዲቀጥል በአክብሮት እንጋብዛለን። የሰዓቱን መሰናዶ ግን በዚሁ እናጠቃላለን። ይመቻችሁ።